እኔ ሩታ ጀግና ሴት ናት የምለው በምክንያት ነው። በምክንያት ነው ስላችሁ በቃ በምክንያት ነው። ምን ያህል ጀግና መሆኗን ዛሬ አስረግጣ ነግራናለች፣ አስረግጣ አሳየታናለች በቪዲዮ ማለት ነው። እና በነገራችን ላይ እናት መሆን ምን ያህል እንደሆነ ለልጇ ምን ያህል እንደምታስብና እንደምትሳሳ ለልጇ ምን ያህል እንደምትጨነቅ ልጇ እንዳይወሰድባት እያሳየችን ያለው እየታገለች ምን ያህል እየሞከረች እንደሆነ ዛሬ ያሳይታናለች። በቃ ጀግና ከልቧ ማለት ነው። እና ደግሞ ምን ያህል ሶስት ወንዶችን እንዳርበተበተቻቸው እያያችሁ ነው አይደል? አብርሃምን ምን ያህል እንዳንጨረጨረችው እኔ የምሬ ነው የምላችሁ ቤተሰቦቼ። እኔ አብርሃም ላይ በጣም ምን ልበላችሁ ደግሞ እኮ ማለት ነው እኔ በልጄ ቀልድ አላቅም ካንቺ አይደለም እኔ በልጄ ቀልድ አላቅም ምናምን ይላል። አንቺ አይደለሽም ቀልድ የምታውቂው እኔም ቀልድ አላቅም ምናምን። ቀልድ እንደምታውቅ ደግሞ አሳየን። ከዚህ ቪዲዮ በፊት አሳየን። እዛ ከሄርሚላ ጋርና ከሜሪ ጋር ሆነ በጣም አስረግጠን አሳየኝ። በጣም ቀልደኛ ነህ፣ ለልጅ እንደማታስብለት አሳየን። ይሄ ያልኩበት ምክንያት ደግሞ እኔ በደንብ ነግራችኋለሁ። ቀልድ አላቅም ምናምን ይላል እዚህ ሩታ ጋር መጥቶ እዛ ምን ያህል እየቀለለ እንደሆኑ ልጁ እንደዚህ እየተነገረ እንኳን የሁላችሁ ቤተሰብ እኔ ከስር ሁሉንም ነገር እነግራችኋለሁ። መጀመሪያ ግን ሰላምታዬን ላስቀድም። ሰላም አላልኳችሁም። ሰላም እንዴት ናችሁ? ውድና የተከበራችሁ የኔ አቢሲው ፋሚሊዎች ሁላችሁም በያላችሁበት የዓለም ጫፍ ሁሉ ሰላማችሁ ይብዛልኝ። ሀገር ውስጥም ከሀገር ውጭም ያላችሁ የትም ቦታ እንዲሁም ከሀገር ውጭ ያላችሁ እህት ወንድሞቼ በሰላም ወደ ሀገራችሁ መጥታችሁ በቃ ተለውጣችሁ የሄዳችሁበትን አሳክታችሁ ቤተሰቦቼን እለውጣለሁ ብላችሁ ከሀገር የወጣችሁ ብዙዎቻችሁ አላችሁ። እየሰማ ነው ምን እንዳለው ሀገር ሰላም አይደለም ምናምን በሚዲያም እያየነው ነው። እና በሰላም ወደ ሀገራችሁ አምጥቷችሁ ከቤተሰቦቻችሁ ጋር የምታሳልፉበት ጊዜ ያምጣላችሁ። እና ምንድነው ዛሬ የመጣሁበት ቪዲዮ ሁላችሁም ስትጠብቁ ነበር። እኔም ሰዓቴን ጠብቄ ትንሽ አርፍጃለሁ አውቃለሁ። በጣም ይቅርታ ነገሮች ስላልተመቻቹልኝ ነውና ኤቢ ለምንድነው የቀረው ምናምን ስትሉኝ ነበር። አሁን መጥቼላችኋለሁ ማለት ነው። እንግዲህ ዛሬ አብርሃም ሩታ ጋር ሄዷል። ልጄ ማንም የሚወስደው ብሎ ሩታ ላይ ሲፎክርባት ነበር። የምሬ ነው ምላችሁ። እኔ አብርሃም ላይ በጣም አዝኜበታለሁ፣ በጣም አፍሬበታለሁ። ደግሞ እኮ ከሱም ብሶ እኔ በልጄ ቀልድ አላቅም፣ አንቺ ብቻ አይደለሽም ቀልድ ማታውቂ፣ እኔም ቀልድ አላቅም ይላል። ቀልድ እንደሚያውቅ አሳየን እኮ። ከዚህ ቪዲዮ ሩታ ጋር ከመሄዱ በፊት የሜሪን ቪዲዮ ያያችሁ ብዙዎቻችሁ አላችሁ ታያላችሁ ብዬ አስባለሁ። አይታችሁት ከሆነ ሄርሜላ ሜሪን በጣም ልታናዳት ምናምን በጣም ነው እንዲያናደደቻት እናንተ። እኔ እኮ ማለት ነው አብርሃም በቃ ከሄርሜላ ጋር ተጨምሮ ሄርሜላ እውነት እንደሆነች ስትናገር ይስቅላታል። በቃ ሁሉ ነገር እውነት እንደሆነ ነው እሷ ጋር የሚያስበው። እና ምን ተፈጠረ መሰላችሁ? ያው እኔ ቪዲዮን ማለት አይቼዋለሁ ግን አላስታውስም ምን እንዳለቻት ምናምን። በቃ የሆነ ድምጿን ቀንሳ እንደ ንቀት ነገር አለ አይደል? እንደዛ ነበር እና ያወራችሁት። መጀመሪያ ሜሪ ግን ያለቻት ሄርሜላ ልጅህን ልትወስድብህ ሴራ እያሴረችብን ያለቻት። አብርሃም ግን ይህንን እንደ ቀልድ ነው የተመለከተው። በምን ያውቃል ልጅ መቼስ ሜሪ የሆነ ነገር የሆነ ፍንጭ ሳትሰማ እንደዚህ ከመሬት ተነስታ እንደዚህ ልትል አትችልም። አብርሃም ግን ይህን ነገር ጥርጣሬ እንኳን አልተጠራጠረም። በቃ ሁሉ ነገር ቀልድ ነው የመሰለው። ከሄርሜላ ጋር ተጨምሮ ይስቃል ምናምን። በጣም የምር እንዴ ልጅ ሊወሰድብህ ነው እየተባለ እንኳን ሰው በልጁ ይቀልዳል፣ ይስቃል። ቆይ የተወሰደ ቀን ነው እንዴ የሚያምነው እውነት መሆኑን የሚያውቀው? ታሞ ከመሟቀቅ አስቀድሞ መጠንቀቅ። መጀመሪያ ሜሪ የነገረችን ነገር ባታምን ራሱ ተጠራጥረ እንኳን ልጄ እውነት ነው ወይ እንደዚህ የሰማሁት ሩታዬ እስኪ ንገሪኝ፣ ማን ነው እኛ ላይ እንደዚህ ልጃችን ሊወስድብን የሚችለው? ማን ነው እንደዚህ አይነት ስራ የሚያሲርብን ብሎ ሩታ ጋር መሄድ ሲገባው ከሜሪ ጋር በቃ እንደ ቀልድ አይቶት ምናምን
እዛ ከሄርሜላ ጋር ይሳሳቃል። ይህ ምን ትሉታላችሁ? ሸው እኔ የምር ሩታ በጣም 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 አደነኳል። በጣም ማለት ነው ከምን ጊዜውም በላይ አብርሃምን ቤቱ 3 ወንዶች ጀግና። በቃ ሴት ማለት አውቃለሁ እናት ለልጇ ምን አትሆንም፣ ምንም የማትሆነው ነገር የለም አውቃለሁ። ግን ይሄ ከእናትም በላይ እናት ምን ልበላችሁ እኔ ኧረ በጣም በጣም እኔ አንድ ደግሞ አለች ቪዙ የምትባል ታውቋታላችሁ ብዙዎቻችሁ። በቃ እኔ የምትናገረው ምን እንደሆነ አላቅም። ከትላንት ወዲያ ምን ስትል ነበር? አብርሃምና ሩታ መለያየት አለባቸው፣ አብርሃም ከሄርሜላ ጋር ነው መሆን ያለበት ስትል ነበር። ዛሬ ደሞስ ምን አለች? ዛሬ ያለችው ደግሞ ልጁ ማንም ሊወስድባት አይችልም፣ ከእናቱ ነጥሎ የሚያሳድገው ሰው የለም። እኔ በነገራችን ላይ ከምን ጊዜውም በላይ ከተናገራቸው ንግግሮች ዛሬ የተናገረችው በጣም ተመችቶኛል። ልጅ ከእናቱ ተለይቶ ማደግ አይችልም፣ በየትኛውም ሕግ አይፈቅድም። ይሄ እናውቃለን። ይሄ ስለተናገርሽ በጣም እናመሰግናለን። እኔ አክብሬሻለሁ። ግን ከዚህ በፊት ሰሞኑ ከሩታ ጋር የነበረች ነገር ምንም ነገር አልተመቸኝም ነበር። ከሄርሜላ ጋር አብርሃምን ሽማግሌ ላክ ከሄርሜላ ጋር አግባት ምናምን ስትለው ነበር። ይህ ምን ማለት ነው? እኔ በዛን ሰዓት በሆኑና ብዙዎቻችሁ ስትናድዱባት ነበር። ኮሜንት ላይ እያየው ነበር የሁሉም ኮሜንት እና ከሄርሜላ ጋር ሽማግሌ ላክ ምናምን። ዛሬ ደግሞ እንደ አዲስ ሰው ሆና ምናምን ነገር እና ልጅ ከእናቱ ተለይቶ በየትኛውም ሕግ ማደግ የለበትም ከእናቱ ይለይ የሚል ሕግ የለም ብላ ስትናገር ነበር። ይሄ በጣም ወሳኝ የሆነ ንግግር ነው። የሚያውቀው ያውቀዋል። አብርሃምም መቼም ከልጁ ማለት ከሩታ ለይቶ አያሳድገው። ግን ሌሎቹ ሴራ የሚያሴሩት እነ ዳኒ ምናምን ልጁን እንወስዷለን ምናምን የሚሉ ይሄ በጭራሽ የማይሆን ነገር ነው። ማንም አይፈቅድም። እኔ እርግጠኛ ሆኜ የምነግራችሁ ነገር ቢኖር ልጁ ማንም የሚወስደው ሰው የለም። ይህንን ነገር እያደረጉ ያሉት ሩታ ላይ እንትን ለመሳብ በቃ ሩታን ለመጣል ሩታን እንትን ለማለት ለማስደንገጥ ምናምን ነገር ነው እና ይህንን ሴራ የዳኒ ሴራ ነው። በቃ የዳኒ ሴራ ነው። ከሩታ ጋር ምንም ነገር እንደሌላቸው አውቃለሁ። ግን ከአብርሃም ጋር በአሁን ላይ ያሉበት ነገር ትንሽ እንትን ይላልና ጸብ ላይ ናቸውና ከእንትና ጋር እኔ ግን ለምን ማገናዘብ እንዳቃተው እኔ አብርሃምን ለመበቀል ለምን ሩታን ሊጠቀማት እንደፈለገ ነው አሁን ዳኒ ያልገባኝ። ይሄ ነገር የዳኒ ሴራ ነው። ይሄ እኔ እርግጠኛ ሆኜ ነግራቸዋለሁ የዳኒ ሴራ ነው። ፈረንጁንና ደስታ ልኳቸው እንደዚህ ነገር እንትን ይላሉ። ከዛ በሆነ ቀን ምናምን ድንገት ልጁን በሆነ መንገድ ይቀበላትና ሩታን ከዛ ቤቱን በቃ ለማጣላት ከዛ አብርሃም ደግሞ ምን ይላል? ሩታን ለልጁ አውቀሽ ነው የሰጠሽው ብሎ አብርሃም ከሩታ ጋር ይጣላል። አያቸዋል ሲያገጣጥሙት ነገሮቹን። ግን እኔ አብርሃምን ለመበቀል ለምን ሩታን መጠቀም እንደፈለገ ነው ግራ የገባኝ። አብርሃም እኮ በሌላ ዳኒ እኔ የምነግር ነገር በሌላ መንገድ መበቀል ትችል ነበር አብርሃምን። በቃ ብዙ አይነት የበቀል መንገዶች አሉ። አስፈላጊ አይደለም። ጓደኛ ነው። ብዙ ነገር አሳልፋችኋል። ወደኋላ ስትመለሱ ማለት ነው። በፊት ብዙ ነገር አሳልፋችሁ ነው እዚህ ድረስ የደረሳችሁት። ግን ለምን መበቀል እንደፈለግከው አይገባኝም፣ አላውቅም። ግን የሩታን ልጅ መጠቀም ትክክል አይደለም። በቃ ይሄ ነገር የምታቆም ነገር ከሆነ ይኸውላችሁ ቤተሰብ እናንተ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቫይራል አስወጡ፣ ብዙ ሰው ጋር እንዲደርስ አድርጉት። ይሄንን ቪዲዮ ዳኒም ጋር ይደርሳል። እኔ በውስጥ መስመርም እልክለታለሁ ቪዲዮውን እና እኔ ዳኒ በዚህ ልክ እንደዚህ አይነት ነገር ያስባል ብዬ አንድም ቀን አስቤው አላቅም። አብርሃምን እንደፈለገ ይበቀለው እኔ ደስ ነው የሚለኝ። ከአብርሃም ጋር ማለት ይጣሉ ምናምን እንደዚህ ይደባደቡ አይደለም። ግን ብቻ ልጅ መጠቀሚያ አድርጎ ሩታን አብርሃምን ለመበቀል ሩታንና ልጅን መጠቀም እኔ አስፈላጊ ነው ብዬ አላስብም። ብቻ እስኪ የሚፈጠረውን በሂደት እናያለን። እኔ ከስር እየተከታተልኩ ሰዓቴንና ቀኔን ጠብቄ ወደ እናንተ እመጣላችኋለሁ ማለት ነው። እናንተ
ላይክ እያደረጋችሁ የኔን ቪዲዮ ሁልጊዜ እንዲደርሳችሁ ደግሞ ሰብስክራይብ አድርጉ። ማለት ሰብስክራይብ ስታደርጉ ነው እንጂ የኔን ቪዲዮ የሚደርሳችሁ። እናንተ ሰብስክራይብ ካላደረጋችሁ የኔን ቪዲዮ አይመጣላችሁ ማለት ነው። እና ውድ ቤተሰቦቼ በቀጣይ ቪዲዮ ይዤላችሁ እመጣለሁ ማለት ነው። ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። ሰብስክራይብ ማድረግ እንዳይረሳ። ወዳችኋለሁ።